You should be ashamed of yourself not standing up. It's for public officials who block the removal of criminal aliens. ዴሞክራቷ የሚኒሶታ የምክር ቤት አባል ኢልሃን ኦመር በፕሬዝዳንት ትራምፕ ንግግር ወቅት ቁጣዬን በማሰማቴ በፍጹም አልጸጸትም አሉ። በሚኒሶታ ህገወጥ ስደተኞችን ለመያዝ የተሰማራው ኃይል ለገደላቸው 2 የከተማዋ ነዋሪዎችም የትራምፕ አስተዳደር ተጠያቂ ነው ብለዋል። ፕሬዝዳንት ትራምፕ በኮንግረሱ ባደረጉት ዘለግ ያለ ጊዜን የወሰደ ንግግር ወቅት ከዲሞክራቶቹ ወኪሎች ተቃውሞ ገጥሟቸዋል። የተወሰኑት አዳራሹን ለቀው እንዲወጡም ተደርገዋል። በዚሁ ንግግር ወቅት ፕሬዝዳንቱ የአሜሪካ ዜጎችን የመጠበቅ ኃላፊነት እንዳለባቸው ንግግር ሲያደርጉ የሚኒሶታዋ የምክር ቤት አባል ኢልሃን ኦመር ውሸታም እያሉ በመጨው ተቃውሟቸዋል። ከዚህ ንግግር በኋላም የህዝብ ተወካዮች የምክር ቤት አባሏ ትውልደ ሶማሊያዊቷ ኢልሃን ኦመር ባደረጉት ነገር ይጸጸቱ እንደሆነ ተጠይቀው በፍጹም ሲሉ መልሰዋል። በሚኒሶታ ለጠፋው የ2 ሰዎች ነፍስም የትራምፕ አስተዳደር ተጠያቂ ነው ብለዋል። የአሜሪካ መሪዎች በየጊዜው የሚያደርጉት ስቴት ኦፍ ዘ ዩኒየን የተባለ በሚጠራው የኮንግረሱ ንግግር ፕሬዝዳንት ትራምፕ ለ1 ሰዓት ከ29 ደቂቃ የቆየ ንግግር አድርገዋል። ይህም የቀድሞው ፕሬዝዳንት ቢል ክሊንተን ካደረጉትም ዘለግ ያለና በአሜሪካ ፕሬዝዳንቶች ታሪክ ረጅሙ መሆኑ ተነግሯል። አድማጮቻችን ለምሳ ሰዓት የወሬ ጊዜ ያሰናዳናቸውን የዓለም አቀፍ ወሬዎችን ነግረናቸው አብቅተናል።